እግዚአብሔር እርዳን። አንታስ ጀምረህናል፣ አንታስ ጨርሰን። በዚህ ቤት ላይ እግዚአብሔር ድጋፋቸው ለሚያደርጉ ሰማይ ይከፈት፣ ፊትህን አብራላቸው፣ እራራላቸው፣ ሰላምን ስጣቸው፣ ከክፉ ጠብቃቸው። ጭንገፋ ወደ ቤታቸው አይግባ፣ ኪሳራ አያገኛቸው። በመውጣት ፍሬያማ ይሁን፣ በመግባት ፍሬያማ ይሁን። ነገሮቻቸው ሁሉ የተባረከ ይሁን። ይህንን የቤቱን መሰረት ካሌላቸው ጉድለት ስለደገፉን፣ ሲሚንቶ ሲገዙ ለነበሩ፣ አሸባ ሲደግፉ፣ በእውነት ከአቅማቸው የፈቀደውን ነገር ሁሉ ሲያደርጉ ለነበሩ ቤታቸው በክብር ይመላ። እግዚአብሔር ቸነፈር ጭንገፋ ከቤታቸው ይመታ። እግዚአብሔር እጅ ከነሱ ጋር ትሁን። ይህ ቤት ተጀምሯል፣ እናንተው ጨርስ። ጌታ እግዚአብሔር ሆይ አምላኬና አባቴ የሚያስፈልገንን ነገር ብሩ ወርቁ ባንተ እጅ ነው ያለው። እግዚአብሔር ሆይ ምድር ሞላ ያንተ ናት። እንጠራለን በዚህ ቤት ውስጥ እግዚአብሔር አምላኬ እጃቸውን ለበጎ ነገር ለሚያበረቱት እነሆ ሰማያትን ክፈትላቸው። ጭንገፋ ከቤታቸው ይመታ፣ እርግማን ከቤታቸው ይሰበር። ፊትን አብራላቸው። ላጋሳ ካፕራሼኒ ቶሎባ በጌሴንታር ቱላ ቫጋኒ አላባሺያናሞ ሜንታር ኪላባስ ሳብራባ። ይህ ቤት ሙታን የሚነሱበት፣ ይህ ቤት እግዚአብሔር ያልዳኑ ነፍሳቶች በጨለማ ላለው ሕዝብ እግዚአብሔር ብርሃን ወጣለት። በሞትና ሀገር ላለው እግዚአብሔር ሆይ አቤቱ ብርሃን ሆነለት እንደሚል እግዚአብሔር የተጨነቀች ነፍስ የምታርፍበት ቤት ይሁን። ክብርህ ይገለጥ በኢየሱስ ክርስቶስ ስም አሜን። አቤነዘር አቤነዘር እግዚአብሔር እስካሁን ረዳን፣ አገዘን። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን ዛሬ በአዲስ አበባ ጀርመን አደባባይ ነው ከመንግስት በተቀበልነው ስፍራ ላይ እንደዚሁ የህንፃ ግንባታ ለማስተዋወቅ በድጋሚ ወደፊታችሁ ቀርቤያለሁ። ላለፉት ጊዜያቶች የአርማታውን ስራ እየሰራን የቤቱን የውስጥ ወለል ስናከናውን ቆይተናል። ዛሬም ደግሞ እግዚአብሔር ረድቶን አግዞን በእናንተ ፊት ደግሞ ጌታን ለማመስገንና እንደዚሁ ደግሞ ስለ ቀሪው ስራ ስለ ፊኒሺንጉ ስራ ለማውራትና እንደዚሁ ለመናገር ወደ ቲቪ መስኮት መጥቻለሁ። ዛሬ በዚህ እኔ በቆምኩበት ስፍራ ላይ አንድ ነገር ልነግራችሁና ላሳስባችሁ ወዳለሁ። እዚህ ጋር ፊት ለፊቱ የቸርቹ ዋና ጌት ወይም መግቢያ በር ነው። በዚህ ጌቱ መግቢያ በር ላይ G+3 አንድ ህንፃ ወይም ቢሮዎችን ሚኒ አዳራሾችን ለሙሉ ጊዜ አገልጋዮችና እንደዚህ ደግሞ ሴንዴ ስኩል ለሚማሩ ለህፃናቶች መማሪያ የሚሆን እዚህ ጋር ደግሞ ሌላ ህንፃ መግቢያው ላይ ለመስራትና ቁፋሮ ለማድረግ ለመናገርና እንደዚሁ ለማስተዋወቅ እወዳለሁ። በዚህ ከፊቴ ከኔ ኋላ በምታዩት አዳራሽ ህንፃው እንደገና የህንፃ ማሻሻያ ወይም ማስፊያ ፕሮጀክት እንደገና ቤተክርስቲያን ከባለሙያዎች ይህንን ስራ ከሚሰሩ ኢንጂነሮች ጋር ምክክር ካደረግን በኋላ በዚህ እኔ ቆምኩበት ስፍራ ላይ G+3 ህንፃ ይሰራል። ይህም የሚሰራው ህንፃ ቢሮዎችና እንደዚሁ ሚኒ አዳራሾች የህፃናት ሴንዴ ስኩል የሚማሩበት እና የተለያዩ መገልገያ ቢሮዎችን እንደምንገነባ እንደዚሁ ለማስተዋወቅ እወዳለሁ። ጌታ እግዚአብሔር ቢረዳና ቢያግዘን ይህ ህንፃ ሲያልቅ ከ5000 ሰው እስከ 7000 ሰው በላይ ሊይዝ የሚችል የህንፃ ፊኒሺንግ ነው የሚሆነው። እግዚአብሔር አምላክ በእነዚህ ባለፉት 4 ወራቶች ከክራይ ቤት ወጥተን በራሳችን ቅጥር ግቢ ውስጥ እንድናመልክ እግዚአብሔር ረዳን፣ አገዘን። በዚህ ህንፃችን ያለውን ሂደት ከኔ ኋላ የተሰራ ያለውን ላስታውቃችሁና እንደዚሁ ላውራ ወዳለሁ። ይህ የምታየው ቦታ ከዚህ ካለው ከተሰራው ከተገነባው ህንፃ ከዚህ ወደዚህ ወደ 4-5 ሜትር ተስቦ እንደገና ሌላ ቢልዲንግ ቁፋሮ በቅርብ እንጀምራለን። እግዚአብሔር ከረዳን ደግሞ እግዚአብሔር ካገዘን ያገዘንን የረዳንን ውስጥ ያለውን የቀራውን ሂደት የተሰራውን ስራ እንደዚሁ አሳያቸዋለሁ። ከኔ ጋር ሁኑ፣ ተከተሉኝ። እንደተናገርኩትና እንዳስታውቋችሁ ውድ ቤቴል ቲቪ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ዛሬ በጀርመን አደባባይ ከመንግስት በተቀበልነው ቦታ ላይ የህንፃውን ግንባታ ሂደት ላስታውቃችሁ በድጋሚ መጥቻለሁ።
ላለፉት ጊዜ ይሄ የረገጥኩበት መሬት አርማታ እንደዚህ አልተሞላም ነበር። በእግዚአብሔር እርዳታና በእግዚአብሔር አቅም ዛሬ የአርማታ ሙሌት አልቆ እግዚአብሔርን ለማመስገንና ጌታን እንድታከብሩ ወደፊታችሁ ቲቪ መስኮት መጥቻለሁ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን የእግዚአብሔር እርዳታና የእግዚአብሔር እገዛ የእግዚአብሔር ቸርነትና በጎነት በስቶልን ዛሬ በዚህ ውደታ ቤተፋጌ ዓለም አቀፍ ቤተክርስቲያን እየተገነባች ትገኛለች። እግዚአብሔር አምላክ የረዳችሁ እግዚአብሔር አምላክ ያገዛችሁ በዚህ የህንጻ ግንባታ ላይ ካሌላችሁ ጉድለት በዚህ ስራ ላይ ቀኝ እጆቻችሁን እያበረታችሁ ከጉድለታችሁ ይህንን አገልግሎት ይህችን ቤተክርስቲያን ስትደግፉ ስታግዙ የነበራችሁ የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። በሌላም ቤተ እምነት ውስጥ ያላችሁ የደወላችሁ የጻፋችሁ በውስጥ መስመር እኔ ቤተ እምነቴ ሌላ ነው ግን በዚህ ቤተክርስቲያን አገልግሎት ተጠቅሜያለሁ ቤተሰብም ተጠቅሟል እያላችሁ ከሀገር ውስጥም ከሀገር ውጪም ዘራችሁን እየላካችሁ ድጋፋችሁ ላደረጋችሁልን የሰማይ አምላክ እግዚአብሔር አብዝቶ ይባርካችሁ። በቀጣይ በእነዚህ 2 እና 3 ወራቶች ይህ ህንጻ የምንገነባው ህንጻ አልቆ በአንድነት ደግሞ ጌታን እንድናመሰግንና ጌታን እንድናከብር ዛሬም አንድ ጥቂት ሸክም ለናንተ ላሸክማችሁ እወዳለሁ። ይህ ረገጥኩት የአርማታ ስራ ቢያልቅም ቀጣይ ሁለተኛው ስራ እንደዚሁ ደግሞ የዚህ ስራ የሸክላ ወለሉ የሸክላ ሙሌት ቀጣይ ስራ ይቀረናል። ይህ የሸክላ ስራ በ1000 እስከ 1500 ካሬ ላይ የሚያርፍ ይሆናልና ቀጣይ ቅድምም እንደነገርኳችሁ የምንሰራው ከፊታችን ቤተክርስቲያኒቱ መግቢያ ላይ ያለው ህንጻም ብዙ ፋይናንስ ስለሚፈልግ ዛሬም እናንተን ድጋፍ እፈልጋለሁ። በተጨማሪ ከኔ ኋላና ከኔ ፊት አንድ ነገር ላስታውቃችሁ ወዳለሁ። ከኔ ፊት እንዳለው ህንጻው መስኮቶችና እንደዚሁ የበር ስራ ይቀራል፣ የጅብሰን ስራ ይቀራል። ከኔ ኋላ እንደምታዩት የጅብሰኑን ስራ ጀምረናል። በጥቂቱም የናንተ ድጋፍ ለዚህ አገልግሎት ያስፈልጋል። ከኔ ኋላ የመድረኩ ስቴጅ ላይ ሳውንድ ሲስተም እና እንደዚህ የመድረክ ላይት እንደዚሁ ደግሞ የጣራ ኮርኒስ ስራ ቀጣይ ስራዎቻችን ግብ ስለሚሆኑ ለዚህ ደግሞ ከ60 እስከ 70 ሚሊዮን ብር ለፊኒሺንግ ስራዎች ያስፈልጉናል። ይህም ከእግዚአብሔርና ከእግዚአብሔር መልካምነት እንደጀመርነው ይህንን ስራ እንጨርሳለን። ይህንን ስራ ደግሞ በቀጣይ ለመጨረስ አሁን ከጠራውት ገንዘብ በላይ ስለሚያስፈልገን አሁንም በአቅማችሁ በፈቀደ አሸዋ የሚችል አሸዋ፣ ሲሚንቶ የሚችል ሲሚንቶ፣ ጂፕሰን እንደዚሁ ደግሞ የቤተ ክርስቲያኒቱ በሮች እነዚህ መስኮቶች ስለሚቀሩ ትልቅ ፋይናንስ ስለሚያስፈልጋት ቤተ ክርስቲያን የናንተንም ድጋፍ አሁንም እንፈልጋለን። እግዚአብሔር በረዳችሁ ባገዛችሁ መጠን የእግዚአብሔርን ስራ አብራችሁን እንድትሰሩ በጌታ ፍቅር አሳስባለሁ። በዚህ ስፍራ ላይ በሺዎች የሚቆጠሩ ብዙ ሰዎች ከአጋንንት ስራት እንደዚሁ ደግሞ በእውነት አዳዲስ ነፍሳቶች ከገሃነም ደጅ እግዚአብሔር እየተናጠቀ በመቶዎች የሚቆጠሩ በሺዎች የሚቆጠሩ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ የሚቀበሉበት ስፍራ ስለሆነ እንደዚሁ ደግሞ ብዙዎች መካኖች ጭንገፋ ውስጥ ያሉ እንደዚሁ በካንሰር በኤችአይቪ ብዙዎችን እግዚአብሔር እየፈወሰ እየጎበኘ ያለበት ስፍራ ስለሆነ ይህንን ስፍራ ላይ የሚሰራውን ስራ ድጋፍ እንድታረጉ አሁንም በጌታ ፍቅር አሳስባችኋለሁ። ትላንት ይህንን ስራ ስትደግፉ እንደነበራችሁ ሳትደክሙ ሳታክቱ አሁንም በአቅማችሁ በፈቀደው በዚህ በእግዚአብሔር ስራ ላይ ድጋፋችሁን እንድታረጉ በጌታ ፍቅር አሳስባችኋለሁ። በቅርብ 2019 በቅርብ በዚህ ስፍራ ላይ ጌታን በአንድነት እናመሰግናለን፣ ጌታን በአንድነት እናከብረዋለን። ይህንን ያል እግዚአብሔር አደረሰን፣ አገዘን፣ ደገፈን። ቀጣይ የቀረውን ፊኒሺንግ ስራ እንዳልኳችሁ ሳውንድ ሲስተም፣ የሸክላ ስራ፣ የኮርኒስ ስራ እንደዚሁ ደግሞ የቤቱ ዋና መግቢያ በሮች፣ መስኮቶች፣ የጅብሰን ስራዎች ስለሚቀሩ በጌታ ፍቅር አሁንም በዚህ ስራ ላይ ቀኝ እጃችሁን እንድታበረቱ በጌታ ፍቅር አሳስባችኋለሁ። የናዝሬቱ ኢየሱስ አብዝቶ ይባርካችሁ። ከኔ ጋር አንድ ጸሎት እንጸልይ። የተከበርክና የተፈራ ቅዱስ እግዚአብሔር በዚህ ስራ ላይ አቤቱ እግዚአብሔር በትንሹም በትልቁም ቆሞ ለሚሰሩ
በቅርብም በሩቅም ላሉ ኢትዮጵያውያንና ኤርትራውያን የሰማይ ደጅ ይከፈትላቸው፣ ነገራቸው ይለቀቅ። የተያዘ ነገር አቤቱ አሁን ይፈታ፣ የተዘጋ በር አሁን ይከፈት። በእውነት በቤት ላይ ዘርቶ በዚህ ቤት ላይ ድጋፍ አድርጎ በእውነት እህልና ውሃቸውን እንድትባርክ እኔ ባሪያህ ጸልያለሁ። የትኛውም ጭንገፋና በሽታ ከቤታቸው ላይ ይሰበር። ያልተሳካ ነገር ቢኖር ይሳካላቸው። የተያዘ ነገር ቢኖር በኢየሱስም አሁን ይለቀቅላቸው። አባቴና አምላኬ ሆይ ይህን ጸሎቴን ስለሰማህ አመሰግናለሁ። ውድ የቤቴል ቲቪ ቤተሰቦች ጌታችን ኢየሱስ ክርስቶስ ረድቶንና አግዞን ይህንን ያህል ደረጃ ደርሰናል። መጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 4 ከቁጥር 17 ላይ ኤልሳ ወደ ሱናማይቷ ቤት ገብቶ አንድ ትንቢታዊ ቃል ተናግሯል። እኔ ለእናንተ ይህንን ቃል ተናግሬ ወደ ጸሎት እገባለሁ። ይህ ሱናማይቷ በከተማዋ ላይ መጽሐፍ ቅዱስ ታላቅ ሴት ይላታል። ያቺ ታላቋ ሴት ውስጥ ግን ታላቅ እንቆቅልሽ፣ ታላቅ ባዶነት፣ ብርና ወርቅ የማይፈታው መካንነት የሚባል በሽታ ነበር ቤቷ ውስጥ። ይህንን ነቢይ ቤቷ ገብቶ አርፎ በመሄጃዋ ጊዜ ላይ ሱናማይቷን አስጠራና ፊቱ ላይ አስቆማት። ሱናማይቷን እንደዚህ አላት፣ ምን እንዳደርግልሽ ትወጃለሽ? ለንጉሱ ልንገርልሽ ስላት ሱናማይቷ እንደዚህ ብላ ተናገረች፣ በሀገሬ ሳለሁ አንዳችም አልቸገረኝም ብላ መለሰች። ነቢዩ ኤልሳ ግን እንዲህ ብሎ ተናገራት፣ የሚመጣው ዓመት ላይ ወንድ ልጅ ትወልጃለሽ ብሎ ቃል ወይም ትንቢት ተናገራት። እንዲህ ብዬ ተነብያለሁ፣ ያቺ ሱናማይት ነቢዩን አሳርፋ ቤቷ ውስጥ ያለው ቀንበር እንደተሰበረ፣ ቤቷ ውስጥ ያለው መካንነት ታሪክ ሆኖ እንዳለፈ እንደተናገራት በአዲሱ ዓመት አዲስ ነገር ወደ ቤቷ እንደመጣ እንዲህ ብዬ ተነብያለሁ። በእግዚአብሔር ቤት ስራ ላይ ቆማቸዋል። በእግዚአብሔር ቤት ስራ ላይ ቀኛችሁን አበርትታቸዋል። ይህ አገልግሎት እንዲቀጥል ማረፊያና ለዚሁ ደግሞ ለዚህ አገልግሎት መቀጠል ምክንያት ሆናቸዋል። ለእናንተ እንዲህ ብዬ እናገራለሁ፣ 2019 ወደ አዲስ ምዕራፍ ውስጥ ትገባላችሁ። እንግዳ ነገር ያገኛቸዋል። በሰው እጅ ያልተሰራ ስራ እግዚአብሔር በቤታችሁ ላይ ይሰራል። ነቀፌቷን አስወገደላት፣ ባዶነቷን ወደ ሙላት ቀየረላት። ከአፉ የወጣው በነቢዩ አፉ የወጣው ቃል በቤቷ ላይ ሰራ። ብር ያልፈታውን የወዳጅ ብዛት ያልፈታውን ያ ከነቢዩ አፍ የወጣው ቃል ቤቷ ላይ ያለውን ቀንበር መካንነት የሚባለውን ሰበረላት። በዚህ ቲቪ የምሰሙ የፋይናንስ መካንነት፣ የትዳር መካንነት፣ የጤንነት መካንነት 2019 አብሯችሁ አይሻገርም። ከናንተና ከኔ ጋር የሚሻገረው ፍሬ ብቻ ነው። እግዚአብሔር አምላክ አብዝቶ ይባርካችሁ። ይህንን አገልግሎት በቻላችሁት ነገር ሁሉ እንድትደግፉ በጌታ ፍቅር አሳስባችኋል። ተባርካችኋል።